100 በግ ያለው ከእነርሱ አንዱ ቢጠፋ 99ን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በመጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከእኔም ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁ ንስሐ ከማያስፈልጋቸው ከ99 ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አመ እስራ ወረብኡ ለሰኔ በዛቲ ዕለት ኮነ ሰማዕተ አባ ሙሴ ጸሊም። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 24 በዚች ቀን አባ ሙሴ ጸሊም በሰማዕትነት ሞተ። ሰዎች ከገድሉ የተነሳ ይህን ቅዱስ ያደንቁታል። እርሱም አስቀድሞ መንግሥተ ሰማያትን ገፍቷት ነበርና እርሱ በሥጋው ጠንካራ በሥራውም ኃይለኛ ነበር። ይበላና ይጠጣ ይቀማና ያመነዝር ነበረ፣ ይገድልም ነበረ። ማንም ሊቋቋመው አይችልም ነበር። አንድ በግ በአንድ ጊዜ ጨርሶ እንደሚበላና አንድ ፊቀን ወይን ጠጅ እንደሚጠጣ ስለ እርሱ ተነግሯል። እርሱ ፀሐይን ለሚያመልኩ ሰዎች አገልጋይ ነበረ። ብዙ ጊዜም ወደ ፀሐይ እያንጋጠጠ ፀሐይ ሆይ አንተ አምላክ ከሆንክ አነጋግረኝ ይል ነበረ። ደግሞም በልቡ የማላውቅህ ሆይ ራስህን አሳውቀኝ ይል ነበረ። ከዚህም በኋላ በአስቄጥስ ገዳም ያሉ መነኮሳት እግዚአብሔርን ያውቁታል ያዩታልም እያሉ ሲነጋገሩ ሰዎችን ሰማቸው። ያን ጊዜ ተነሳ፣ ሰይፉንም ታጥቆ ወደ አስቄጥስ ገዳም ሄደ። በደረሰ ጊዜም አባ ኤስድሮስን አገኘው። አባ ኤስድሮስም ፈራው። ሙሴ ጸሊምም እውነተኛውን አምላክ ታሳውቁኝና ታስረዱኝ ዘንድ ወደ እናንተ መጣሁ አለው። አባ ኤስድሮስም ወደ አባ መቃርስ ወስዶ አገናኘው። እርሱም ተቀብሎ ሃይማኖትን አስተማረው። እንዲህም አለው፣ ታግሰህ የማስተምርህን ከጠበቅ እግዚአብሔርን ታገኘዋለህ። ከዚህ በኋላም የክርስትና ጥምቀትን አጥምቆ አመነኮሰው። ከብዙዎች ገድለኞች ቅዱሳን ይልቅ ብዙና ጽኑ ገድልን መጋደል ጀመረ። ሰይጣንም ቀድሞ ሲሰራው በነበረው በመብሉና በመጠጡ በዝሙቱም ይዋጋው ነበረ። እርሱም በራሱ ላይ የሚደርስበትን ሁሉ ለአባ ኤስድሮስ ይነግረው ነበረ። እርሱም አጽናንቶ ሊሰራው የሚገባውን ያስተምረው ነበረ። ከገድሉ ብዛትም የተነሳ አረጋውያን መነኮሳት በሚተኙ ጊዜ ቤቶቻቸውን በመዞር ውሃ መቅጃዎችን ወስዶ ውሃ መልቶ በየቤታቸው ደጃፍ ያኖር ነበረ። ውሃውም ከእነርሱ ሩቅ ነበረና እንዲህም እያደረገ በመጋደል ለብዙ ዘመናት ኖረ። ሰይጣን በእርሱ ቀንቶ በእግሩ ውስጥ አስጨናቂ የሆነ አመታትን መታው። ተኝቶም እየተጨነቀ ብዙ ቀን ታመመ። ከዚህም በኋላ የመታውና የሚፈታተነው ሰይጣን እንደሆነ አውቆ ሥጋው በእሳት ተለብልቦ እንደ ደረቀ እንጨት እስኪሆን ድረስ ተጋድሎንና አገልግሎቱን አበዛ። እግዚአብሔርም ትዕግስቱን አይቶ ከደዌው ፈወሰው። የሰይጣንንም ጦር ከእርሱ አራቀለት። የመንፈስ ቅዱስም ጸጋ አደረበት። ወደ እርሱም 500 ወንድሞች መነኮሳት ተሰበሰቡ። በእነርሱም ላይ አበምኔት ሆነ። ከዚህም በኋላ ቅስና ሊሾሙት መረጡት። በቤተ መቅደስም በሊቀ ጳጳሳቱ ዘንድ ባቆሙት ጊዜ ሊቀ ጳጳሳቱ አልፈቀደም ነበረ። አረጋውያኑም ይህን ጠቋራ ለምን አመጣችሁት? ከዚህ አውጡት አሏቸው። እርሱም መልክህ የከፋ ጠቋራ ሆይ መልካም አደረጉብህ በማለት ራሱን እየገሰጸ ወጣ። ከዚህም በኋላ ዳግመኛ ሊቀ ጳጳሳቱ ጠራውና እጁን በላዩ ጭኖ ቅስና ሾመው። እንዲህም አለው፣ ሙሴ ሆይ እነሆ በውስጥም በውጭም ሁለመናህ ነጭ ሆነ። በአንዲት ዕለትም ቅዱሳን አረጋውያን ወደ እርሱ መጡ። በእርሱም ዘንድ ውሃ አልነበረም። እርሱም ከበዓቱ ብዙ ጊዜ ወጣ ገባ ይል ነበረ። ከዚህም በኋላ ብዙ ዝናብም ዘንቦ ጉድጓዶቹን ሁሉ ሞላ። አረጋውያንም ለምን ብዙ ጊዜ ወጣ ገባ ትል ነበር ብለው ጠየቁት። እርሱም እግዚአብሔርን ውሃ ካልሰጠኸኝ ቅዱሳን አገልጋዮችህን ምን አጠጣችኋለሁ እለው ነበረ። በቸርነቱም ዝናብን ልኮልን ውሃ አገኘን አላቸው። በአንዲት ዕለትም አባ ሙሴ ከአረጋውያን ጋር ወደ አባ መቃርስ ሄደ። አባ መቃርስም የሰማዕትነት አክሊል ያለው ከእናንተ ውስጥ አንዱ እነሆ አያለሁ አላቸው። አባ ሙሴም አባቴ ሆይ ምናልባት እኔ እሆናለሁ፣ በሰይፍ የገደለ በሰይፍ ይገደል ዘንድ አለው የሚል ጽሑፍ አለና ብሎ መለሰ። ከዚህም በኋላ የበርበር ሰዎች መጡ። አባ ሙሴም ከእርሱ ጋር ያሉትን መነኮሳት እነሆ የበርበር ሰዎች ደረሱ፣ መሸሽ የሚፈልግ ይሽሽ አላቸው። እነርሱም አባታችን አንተስ አትሸሽምን አሉት። እርሱም በሰይፍ የገደለ በሰይፍ ይገደላል ስለሚለው የእግዚአብሔር ቃል እነሆ ያችን ቀን
ለብዙ ዘመናት ስጠብቃት ኖሬአለሁ አላቸው። ወዲያውንም የበርበር ሰዎች ገብተው በሰይፍ ገደሉት። መሸሽ ስላልፈለጉ ከእርሱ ጋር 7 መነኮሳትም ተገደሉ። አንዱ ግን ከምንጣፍ ውስጥ ተሰወረ፣ የእግዚአብሔርን መልአክ አየ። በእጁም አክሊል ነበረ፣ እርሱም ቀድሞ ይጠብቅ ነበረ። ይህንን ባየ ጊዜ ከተሰወረበት ወጣ። የበርበር ሰዎችም ገደሉት፣ የሰማዕትነት አክሊልም ተቀበለ። ወንድሞች ሆይ ከሃዲና ነፍሰ ገዳይ ቀማኛና ዘማዊ የነበረውን ለውጣ ደግ አባት መምህርና የሚያጽናና ለመነኮሳትም ሥርዓትን የሠራ ካህን እንዳደረገችው በሁሉ አብያተ ክርስቲያናት ስሙ እንዲጠራ እንዳደረገችው የንስሐን ኃይሏን ተመልከቱ። ሥጋውን በአስቄጥስ ገዳም ደርምስ በተባለ ቦታ ለዘላለም ይኖራል። ከእርሱም ብዙዎች ድንቆች ተአምራቶች ይታያሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 25 በዚች ቀን ከ72ቱ አርድእት አንዱ የጸራቢው ዮሴፍ ልጅ ሐዋርያው ይሁዳ በሰማዕትነት ሞተ። ምስጋና ይሁን ለአብ ለወልድ ለመንፈስ ቅዱስ አንድ አምላክ በሚሆን ዛሬም ዘወትርም ለዘላለሙ አሜን። በሰኔ 24 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ሙሴ ጸሊም ኢትዮጵያዊ፣ 7ቱ ቅዱሳን መነኮሳት ደቀ መዛሙርቱ፣ አባ ኤስድሮስ ታላቁ። ወርሃዊ በዓላት ቅዱስ አቡነ ተክለ ሃይማኖት፣ ቅዱስ አጋቢጦስ ጻድቅ ኤጲስቆጶስ፣ ቅድስት ክርስቶስ ሰምራ፣ ቅዱስ ቶማስ ዘበራስ፣ ቅዱስ አብላሪዎስ ታላቁ፣ 24ቱ ካህናተ ሰማይ ሱራፌል፣ አቡነ ዘዮሐንስ ጻድቅ ኢትዮጵያዊ። 100 በግ ያለው ከእነርሱ አንዱ ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልገው የማይሄድ ከእናንተ ማን ነው? ባገኘውም ጊዜ ደስ ብሎት በጫንቃው ይሸከመዋል። ወደ ቤትም በወጣ ጊዜ ወዳጆቹንና ጎረቤቶቹን በአንድነት ጠርቶ የጠፋውን በጌን አግኝቼዋለሁና ከኔ ጋር ደስ ይበላችሁ ይላቸዋል። እላችኋለሁ እንዲሁም ንስሐ ከማያስፈልጋቸው ከ99ኙ ጻድቃን ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ ደስታ ይሆናል። የሉቃስ ወንጌል ምዕራፍ 15 ከቁጥር 3 እስከ 7። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ይቅርታውን ቸርነቱን ያርቅብን። የሰላም አምላክ ሰላሙን ፍቅሩን አንድነቱን ይስጠን። ወርሃ ጾሙን በሰላም እንዳስጀመረ በሰላም ያስፈጽመን። በሱባኤው የምንጠቀም ያድርገን። ዓይን ያላየውን ጆሮ ያልሰማውን እግዚአብሔር አምላክ ለወዳጆቹ ያዘጋጀውን መልካሙን ማረፊያ ያዘጋጅልን። እግዚአብሔር አምላክ በቸርነቱ ይጎብኘን። ከቅዱሳን ሐዋርያት በረከት ረድኤት ያሳትፈን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ ኃይለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ስረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየ